ባይገርማችሁ በጣም ደስ ብሎኛል። አንድ ነገር የተናፈቀ ቅዱስ መጥተዋል። ከዛ ደግሞ በቃ የሀይሚና ብሩክ ቻናል አሁን ይንቀሳቀሳል። 2 ቀን 3 ቀን ሆነው እንጂ በቃ ይንቀሳቀሳል፣ ይሄዳል ማለት ነው። በጣም እየተናደድኩ ነበር፣ እየቀዘቀዘ ምናምን 150 ሺህ ምናምን እዚህ ደግሞ ለመድረስ እንኳን በስንት ግን ነው ይገባ። ሰላም ሰላም፣ እንዴት ናችሁ የኔ ውድ? ደህና ናችሁ? ነው ያለው። እግዚአብሔር ይመስገን ደህና ነኝ። እናንተም ባላችሁበት ሰላማችሁ ይብዛልን ውዶቼ። ያው ዛሬ እንግዲህ ሀይሚዬ ባለዋ ልታጭንለው ቆርጣ ተነስታለች ማለት ነው ከቅዱሴ ጋር። ቅዱሴም እንኳን ደህና መጣ ወንድሜ፣ ናፍቀኸኝ ነበር። በጣም የምወድህ እህቶች አለንና ለማንኛውም ውዶቼ በዛሬ ቪዲዮ በጣም አስተማሪም ነው፣ ምን ችግር የለውም። ግን ደግሞ አላችሁ በጣም የሚያማችሁ በቃ ሀይሚ የሆነ ነገር ስራ ብትሰራ እንደዚህ አይነት ስራ ብትሰራ በጣም የሚያማችሁ አላችሁና ምን አገባችሁ? እስኪ እኔ ልጠይቃችሁ፣ ምን አገባችሁ? እሷ እኮ ስራዋ እየሰራች ነው። እናንተ የምትሰሩ ስራ የጠየቃችሁ ሰው አለ? ምንድነው በሳ የምታማረሩት? እኔ በጣም ነው የሚገርመኝ። አሁን ገና በአንድ ሰዓት እየተንጨራጨራች ነው። ቅጥል ድብን በሉ። ሀይም እኮ ባሏ ነው የምታቃጥል፣ የምታስደስት፣ የፈለገችው የማድረግ መብቷ ነው። ምን እየሆናችሁ ነው እናንተ? እኔ እኮ በጣም እየገረመኝ ያለው ምን አገባችሁ? በምን ወይኔ አምላኬ ሆይ ታውቃላችሁ ውዴቴ፣ እኔ አሁን በጣም ነው ዳስ ያለኝ። ለምን መሰላችሁ? ፍቅር ሲሰሩ ምንም እይታ የለውም። አሁን ደግሞ የማይሆን ነገር በመሀላቸው ሲገባ እንደዚህ ሰው ጨምረው ቪዲዮ ሲሰሩ ግን በጣም ይታያል። አሁን ታውቃላችሁ ገና 200,000 ይታያል። በቅድሙ ያለ አሁን 2-3 ቀን ይሄ ቀን ግን እየፈራው ነበር። ይሆን እንደዚህ እንደሚመጣ እያወቅኩ ነበር። ለምን እይታ የለውም? ያ በቃ ፍቅር እኛ አንወድም። በቃ ሀበሻ ምን እንደሆነ አናውቅም። በቃ ጸብጸብ የምንወደው። ስለዚህ እነሱም ይስሩበት በቃ። ሀይሚ እንደ ስትሰራ በጣም ትንጨራጨራላችሁ ማለት ነው። እንደፈለገች የመሆን መብቷ ነው እና እነሱም መበራታት ነው ያለብን። አሁን ደግሞ ነገ በፍቅር ይመጣሉ፣ ወይ በብሩኬ ወይም በቅዱስ ወይ በሀይሚ ይቀጥላሉ። ምን ችግር የለውም እና ከኛ የሚያስፈልገው ምንድነው? በቃ ሼር ማድረግ ነው። ምን በመሀላችሁ ሰው አታስገቡ ትላላችሁ ማለት ነው። በመሀላቸው አልገባም። ወንድማቸው እንደ እህትና ወንድም የሚታዩ ቅዱስና ሀይሚ ነው። ያው ዛሬ እውነት ነው የማይሆን ስራ ይመስላል፣ ግን ደግሞ ፕራንክ ነው። በቃ እነሱ ፕራንክ ነው የሰሩት። ብሩኬ ደግሞ በጣም ደስ የሚል ሪያክሽን እያሳየን ነበር። አቤት ቅናት! እንደዚህ የምር ከሀይሚ የበለጠ የብሩኬ ነው የታየኝና ለማንኛው ውዶቼ እነዚህ ልጆች እንዲሰሩ ከፈለግን በቃ ስድብ እና ቋርጠኛ አትስደቧቸው። የምር ሀይሚ ግን እኔ እንጃ ፍቅር ሲሆን ነው ትንሽ የሚያርፉት እንጂ እንደዚህ የማይሆን ነገር ጸብ ሲነሳ በጣም ነው የሚሰድባት ሀይሚዬ ማለት ነው። ምን ብታደርጋችሁ ነው? ምንስ የትስ ደረስባችሁ እናንተ? ተውት በቃ፣ ተዋት። እንደፈለገ የማድረግ መብቷ ነው በቃ። እንደዚህ 1 ሳምንት በስራ ቢቀጥሉ ለኔ ደስታ የነበር። ግን ደግሞ ጌም አለ፣ እንዴት አይቀጥልም? አይሆንም ማለት ነው። ጌም ከተቋረጠ ይሆናል ብለን ነበር፣ ግን ደግሞ ጌም አይቋረጥም። የግምጃ አለ የሆነ ነገር ብላ ነበር፣ ግን ደግሞ ይሰራል። ለማንኛውም ግን ውዶቼ ሀይሚና ብሩክ የምንወዳቸው ከሆነ በቃ የነሱ ስራ ማክበር አለብን። በቃ የሙሰሩት ስራ ምንም እንደውም እኮ የሀይሚና የብሩክ ስነ ስርዓት ያለው እኮ ነው። አስተማሪ ነው፣ ስነ ስርዓት ያለው ነው። ምን ክፉ ነገር እንኳን አይወጣቸውም እነዚህ ልጆች። ግን ደግሞ በሀይሚ ሲሆን የመራችሁ ሰዎች እንዴት እንደሆናችሁ አላውቅም። እኛ በቃ ገና በአሁን ጀምራችሁት በቃ ሁሌም ስድብ፣ ሁሌም እኝኝ ማለት፣ ሁሌም እንደዚህ መሆን ማለት በቃ እሷ እንደዚህ ናት በቃ እንደፈለገ የማድረግ መብቷ ነው እና እንተዋቸው። እኛም መበረታት ነው ያለብን እንጂ የማይሆን ነገር ከምትጽፉ ተቆጠቡ። ለእናንተም ጥሩ አይደለም። በማያጓቸው መግባትስ እኔ እንጃ እንዴ። በቃ ህይወታቸው እኛ እንምራው እና እኛ እናምናራቸው እያላችሁ ነውና የምንኖሩት እነሱ ራሳቸው ነው፣ ራሳቸው ያውቃሉ። ሀይሚ የምትሰራው ነገር ታውቃለች፣ የሚመጣ እንኳን ታውቃለች። እንዴት ወደ ፍቅር የመቀየር ችሎታ አላት ሀይሚ። ሁሉም ነገር ትችላለች ሀይሚ። እንደ ልጅ አይደለች፣ ብስል ያለች ልጅ ናት። ሁሉም ነገር ታውቃለች፣ ትችላለች። አሁን ብሩኬ አረጋግታ ምናምን ወደ ፍቅር መልሰዋለች። እኛ አሁን የምናየውም የጠዋት የተሰራ ቪዲዮ ነው። እነሱ ግን አንድ ላይ ነው የዋሉት በፍቅር ሁሉም ነገር ተጨርሶ ታረቁ ምናምን እንደዚህ ነው ያሉት። አሁን ፏ ብለው ነው ያሉት። እኛ ግን እንደዚህ በቃ በአንድ ቪዲዮ እናያለና የማይሆን እንጽፋለን ምናምን። ለራሳችን ህይወታችን እናስተካክል። የምሬ ነው። አንዳንዴ ሁሉም ይገርመኛልና
እንደዚህ ነው በቃ ይስሩበት ይሄዱበት። ግን ምን ዋጋ አለው? 2 ቀን 3 ቀን ነው የቀረው። የጌም ልባችን ተንጠልጥሎ እንደቀረ ነውና ወደቼ እኔ ማበረታቱኝ። ለማንኛውም ግን ሀይሚዬ ወደፊት የኔ ቆንጆ ትችያለሽ የኔ ማር። ብቻ ግን ዛሬ በጣም አስቃኛለች። ለምን ከማን ወንድ እንደዚህ አይቻት አላውቅም። ግን በቃ ለስራ ብላ እንዴት እንደተሳቀቀች ብታውቁ ማለት ነው። ካያችኋት በጣም ስቅቅ ብላ ነው የቀረበችውና ለማንኛው ንግስቴ ትችያለሽ ሀይሚዬ። ብሩኬ ደግሞ በቃ አረጋ ብል ምንም ማድረግ አይቻልም። ለማንኛው ውዶቼ እመለሳለሁ። እና ውዶቼ የሀይሚ ተቆርቋሪ የሆናችሁ ማለት ነው ሁሌም ከጎና እንሆን። አሁንም የማይሆን የሚጽፉ ሰዎች ማለት ነው እንወረውራለን ወደ ገደል ማለት ነው። ዛሬ ያየሁት የብሩኬ መንጨርጨር የሀይሚና የቅዱስ መሳቃቸው በጣም ደስ የሚል ቀን አሳልፈዋል። እረ ታርቀው ቢሆኑ እኔም እየተጨነቀኝ እኮ እናንተ አይዛችሁ እያልኩ ነው እንጂ አንዳንድ ቤት ደግሞ እያየሁ ነበር። በአሁን ትንሽ ማለት ነው ውደጂ ወንድም ምናምን እየተባለ ነበር። እኔ ከሚያስብኝ ነገር እንደሱ ነው። ከሀይሚ በልጣቸው ነው በቃ ከሀይሚ በልጠው የሚያስቡት ለብሩክ ሆነው ነው ግን የምቀረቁ